ይሄ አሁን ያልኩን መፈረጅና ከሰብአዊነት ማውረድ ቀጥሎ የሚመጣው ቀጥታ ማጥቃት ነው። የማጥቃት ስቴጅ ላይ መድረሳቸውን እና በየቀኑ የምናየው ይሄ ሰውዬ የሚለውን እንስማ። ሰራተኛው ነው ተጠግተው ሴቶቹ በሽርሙጥና ወንዶቹ በግብርና ግማሹ በልመና ሌላው በሃይማኖት በዚህ ሀገሪቷ ውስጥ ተሰራጭቶ ቫይረሳቸውን እየረጩ ነው ያሉት። እዛ ሆኖ ኔትወርኩ ያለው ከጎንደር ካለው ጋር ነው። ኦሮሚያ ውስጥ ሆኖ ኔትወርኩ ያለው ጎጀም ካለው ውስጥ ነው። ስለዚህ ወለጋ፣ ወላይታ፣ ሲዳማ፣ ካምባታ፣ አላባ፣ ጉራጌ፣ ስልጤ፣ ሱማሌው፣ አፋሩ፣ ሁሉም ቤንሻንጉሉ በሙሉ አንተ ውስጥ መጥቶ የሰፈረው ቫይረስ ሳያጸዳ ቫይረሱን መድኃኒት ፈልግበት። በቃ ያለው ይሄ ነው። አማራ ካልጸዳ ማንኛውም ብሔር ብሔረሰብ በሰላም ሊኖር አይችልም እዛች ምድር ላይ። ረጅም ነው፣ እናንተ ስሙት። ሰውየው የሚለው አማራ ካልጸዳ ብሔር ብሔረሰቦች በሰላም መኖር አይችሉም። በአርሲ ውስጥ የሚታረደው አልበቃ ብሎት አፋርም፣ ሶማሌም፣ ወላይታም ከምባታም ረዷቸው ነው የሚለው። ይሄ ሰውዬ ዝም ብሎ ድንገት ያመጣው ሳይሆን ከዛ ከሂትለር ከናዚ ሆስፒታል ውስጥ ከተማሩትና ኦነግን ከወለዱት ከዛ የተወለደ መንፈስ ነው፣ አስተሳሰብ ነው። ወይንም ምድር ሁሉ ለአላህ እስኪሆን ተጋደሏቸው የሚለውን የቁርአን ጥቅስ በአብዱል ወሃብ በኩል እንደተተረጎመው አድርገው ሰው ማረድ ደስ የሚላቸው አጼዎቹ ምናምን እያሉ ስለመጣላት ብቻ የሚለቀልቁ ሰዎች ነው። ይሄ ሰውዬ ከሁለቱ አንዱ ብቻ ነው ሊሆን የሚችለው። ጤናማ ሰው እንደዚህ አያወራም። ጤናማ ሰው አማራ ካልጸዳ ሰላም አታገኙም፣ ቫይረስ ናቸው አለ። ቅድም ያልኩትን በእንስሳ በበሽታ የመፈረጁን ፈርጀው ስለጨረሱ ይሄ እንግዲህ የዋህ ስለሆነ ወጥቶ ተናገረ። እነዚህ በተግባር የፈረጁትን እየፈጁ ነው። አርሲ፣ ወለጋ፣ ሐረርጌ፣ ሁሉም ጋር ሐረርጌ ሰሞኑን ጀምረዋል። ሃይማኖቱን የሚከተል ሰው ማንም ቢሆን አይለቁትም። ልብ በሉ፣ አይለቁትም። አማራ ኮድ ነው፣ የኦርቶዶክስ ኮድ ነው። አማራ በእርግጥ በብሔር ሲታይ እነሱ በመደቡት ህወሓትና ኦነግ በመደቡት በብሔር በቋንቋው አንጻር እና በጠባዩ በታሪኩ ይገደላል። ኦርቶዶክስ ከሆነ ደግሞ አማራም ባይሆን ይገደላል። ይህን ነው አጽዱ ቫይረስ ናቸው እያሉ ያሉት ማለት ነው። ይሄ ከሰብአዊነት ማውጣት የሚለው አራተኛ ደረጃ ነው፣ የዘር ማጥፋት። አምስተኛው ማደራጀት ነው። አቅዶ መጽሐፍት ጽፎ ሚዲያ ዘፈን አዘጋጅቶ ሐውልት ተክሎ ጋዜጠኞች አሰማርቶ ወጣቶች አደራጅቶ ሰው ተናግረው የማያውቁ ስለ ቡድን ብቻ የሚናገሩ ወይ ከተናገሩ ወይ አማራ ወይ ኦሮሞ ወይ ትግሬ ነው የሚሉት እንጂ ሰው የሚባለውን ፍጡር የማያውቁ ቡድን ብቻ የሚያውቁ ሰዎች ተደራጅተው መጽሐፍት ጽፈው መጨረሻ ሰራዊት አሰልጥነው ኢን ሚሊየንስ በቅርብ ንግግር ያደርጋል ምክር ቤት ሽመልስ አብዲሳ ምን ይላል? እንገፈትራቸዋለን የምትሉ ሰዎች ተጠንቀቁ፣ ሀርኪ ከኛ ከመሌ ፍርደቴ ጅራ ይላል። እጃችን ከመጠን በላይ ወፍሯል። እኛን ለመገዳደር የምትሞክሩ ዋጋችሁን ነው የምንሰጣችሁ፣ እንጨፈልቃችኋለን። እጃችን ወፍሯል ይላል። ያሰለጠነው የነፍሰ ገዳይ ብዛት እና አደረጃጀቱን እያሰበ በትቢት በምክር ቤት ውስጥ እጃችን እጅግ ወፍሯል ይላል። ይህ ማደራጀት የሚባለው ይሄ ነው። የፖሊስ እና የወታደር ማሰልጠኛ ኢንዶክትሪኔሽን መጽሐፍ የእንትኑ ጽሁፎቹ ሁሉ ጥላቻን ነው የሚያስተምሩት። ህወሓት እንደዛ ነበር የሚያደርገው። ህወሓት ወደዚህ ዘምቶ አማራ ክልልና አልፎ መሀል ከመግባቱ በፊት ሰዎች ቤት ሲሰሩ ወይ አፈር ሲጠቀጥቁ ወይ ሳር ጭነው መኪና ላይ በደንብ ርገጠው እንደ አማራ ርገጠው ይሉ እንደነበረ ወዳጅ የሆነ አንድ የህወሓት ታጋ የነበረ ለእኔ አሁን ዘመዴ አሁን አርፏል፣ ነፍሱን ይማረው፣ እሱ ይነገረኛል። ልጅ ሆነን እንደዚህ አድርገው ነው የነገሩን ብሎ መጠላትን ስትራክቸራሊ ትውፊት አድርገው እንዳስተማሩ ይነግረናል። እና ጥላቻ ወደ መደራጀት ይሄዳል ማለት ነው። ስድስተኛ ላይ ሲደርስ ያንን ህዝብ ሊጠቃ ያለውን ህዝብና እንዲያጠቃ የተፈለገውን ህዝብ ጽንፍ ካስያዙን አንዱ ለአንዱ እንዳይራራ ተጋብተናል እንዳይል
በህግና በፕሮፓጋንዳ ማራራቅ ነው። በህግ ለአንዱ የሆነ ነገር አድርጎ ሌላውን አስቀንቶ ሌላውን ምናምን ሰው እንዳይተማመን ማድረግ። ልክ አሁን አዲስ አበባ ውስጥ ግብር ይጨምርብሃል አንተ ክርስቲያን ኮንክ ወይንም አማራ ኮንክ ወይንም ጉራጌ ኮንክ። ልክ ህዋት እንዳደረገው ጉራጌን አሳዶ ከኢምፖርት ኤክስፖርት እንዴት እንዳወጣው ታስታውሳላችሁ። አሁን ደግሞ እነዚህ የኦሮሞ ባለሀብት እንፈጥራለን ብለው ሌላውን ለማድየት ኮንትራክተሮቹን በሙሉ ኮንትራት እንዳይወስዱ ጨረታ እንዳይወዳደሩ እያደረገ በዘር ጨረታ እያጫረተ ብድር በዘር እየሰጠ ሌላውን የገበታ ልማት እያለ ብር እየቀማ የገበታ እራት ምናምን እያለ እያታለለ በብራቸው መናፈሻ እየሰራ በህዝቦቹ መሃል መራራቅን፣ መጠራጠርን፣ ቡድን መፍጠርን ውስጥ ያዳብራሉ። የስድስተኛው ስራቸው ነው። የጋራ እሴቶችና አንድ ላይ ያኖሩ የነበሩትን እንደነ ጀዋር መሐመድ አይነት የጋራ ታሪክ የለንም እንደሚሉት ቀላል ቋንቋ አይደለም። ሰውን አብሮ ላይ የሚያኖረውን ነገር የጋራ ታሪክ የለም ስትለው ጽንፍ ለማስያዝ የምትጠቀምበት ቃል ነው። የጄኖሳይድ ቃል ነው። የዘር ማጥፋት ቃል ነው። የጋራ ታሪክ የለንም አይባልም። ባይኖር እንኳ የዛኛውም ታሪክ የኔ ነው ይሄም የኔ ነው ብሎ ህዝብ በኩራት አንዱ ለአንዱ እየሰጠ እንዲዋሃድ ነው እንጂ የምናስተምረው ስንት ሺህ ዓመት የኖረን ሀገር ምንም ውጣ ውረድ ቢኖርበት 100 ዓመት ብቻ ቆጥረህ የጋራ ታሪክ የለኝም አይባልም። ይሄ የጄኖሳይደሮች ቋንቋ ነው። ከሌላ ሀገር የተማሩት ነው። የጋራ እሴቶችና ትርክቶች በልብስ እንኳን እንዳንመሳሰል ቤተክርስቲያን ነጭ ልብስ ነው የምንለብሰው። የጌታችን ትንሣኤ ጊዜ ሴቶቹ መቃብሩ ጋር ሲደርሱ ቁጭ ብለው ያዩት ቁጭ ብለው ማንን ትፈልጋላችሁ ብለው ያነጋገሯቸው መላእክት የሚያብረቀርቅ ነጭ ልብስ ለብሰው ነበር ከሚለው ተነስተው ክርስቲያኖች ነጭ ይለብሳሉ። አንድም የንጽህና ምልክት ነው። ይሄን ነጭ ልብስ የነፍጠኛና የአማራ ነው ብሎ በመፈረጅ መቋሚያውንም የአማራ ነው ሽብሸባም የአማራ ነው የሚሉ እንደነ ማን ነው አዋሳ ያለው ይሄ እና አብይ መሬትም ገንዘብም የሚሰጡት ፓስተር ሽብሸባ የአማራ ነው አለ። ሽብሸባ የመላእክት ነው ያሬድ አየው ስንለው አይ በቃ መላእክቱም አማሮች ናቸው ሊል ይችላል። ሰዎቹ ጤና የላቸው ወደ መታመም ደርሷል። ስለዚህ እሴቶቹ የጋራ እንዳይሆኑ ነጭ ለብሱ ነበሩ ሰዎች የአባ ገዳ ዱላ ይዘው ጥምቀት መምጣት ጀመሩ ማለት ነው። እና ኃይለ ሚካኤል የሳዊሮስ ልጆች ምንም እኮ አይገናኝም። ይሄኛው ባህል ነው ያኛው በሃይማኖት ላይ የተመሰረተ የመስቀል ምሳሌ ተብሎ ነው። ነገሩ ችግር የለውም ግን የትም ዱላ ይሁን ችግር የለውም ግን ዓላማው ጽንፍ የጋራ ነገሮችን ምልክቶችን ሁሉ ማጥፋት ነው። የጋራ ምልክቶችን ለሐዋርያት በቀኖና እንዲህ እንልበስ ብለው አባቶቻችን የሰሩትን ልብስ ትቶ የአባ ገዳ ልብስ ብሎ የግብፅ ባንዲራ ቀይ ነጭና ጥቁርን የሚለብስ ጳጳስ መፍጠር ይሄ አሁን ጽንፍ ማስያዝ ነው። ጽንፍ ማስያዝ ሌላው ደም ማፋሰስ ነው። ለምሳሌ ደራ ወይንም ወለጋና ጎጃም መሃል ሄዶ የኦሮሞን ቤት ማቃጠልና አማራ አቃጠለ ብሎ ህዝብ እንዲጋጭ ማድረግ ወይንም የአማራን ቤት አቃጥሎ አማሮች ተበቀሉ ብሎ ይሄ ከዋት የተማሩት ነው። ልክ ጋሽ ደራራን አምቦ ገለው ማነው ጋሽ ብርሃኑን ገለው ኦሮሞ ገደለ ብለው ትንሽ ቆይቶ ጋሽ ደራራን ገለው የነ ብርሃኑ ዘመዶች ተበቀሉ ጉራጌዎች ብለው አምቦ ውስጥ ጦርን ለመቀስቀስ ሞክረው ህዝቡ አስተዋይ ስለሆነ እንዳከሸፈባቸው ያቺኑ ፎርሙላ እነዚህ ማምጥተው በልብስም በንግግርም በመናረገው ሁሉ እንዳንግባባ በማድረግ ልዩነትን በመፍጠር በኢትዮጵያኖች መሃል ጄኖሳይድን እንዴት እንደሚያዘጋጁ ስድስተኛው ደረጃ ይሄ። ስለዚህ ስድስቱንም አድርገዋል። እስካሁን የማጥፋት ዝግጅት ተጠቂ የሆነውን ክፍል ከአጥቂው ለይቶ ማስታጠቅ፣ ማደራጀት፣ በሀብት ከፍ ማድረግ፣ ሌላውን ማህዲየት ተጠቂውን አጥቂውን ማጠናከር፣ ተጠቂውን ማዳከም ነው። ሰባተኛ። ስምንተኛ ማጥቃት መጀመር ነው። ከበደን ነው ገና ከድሮ ጀምሮ ነው የጀመሩት። አሁን ግን ስልጣን ቤተ መንግስት ቁጭ ብለው ሰራዊቱን ማዘዝ ከቻሉ መደበኛውን ጦር አዝምተው ትግራይን አድቅቀው ወደ አማራ ተሻገሩ ማለት ነው። ጉራጌውን እየጨፈጨፉት ነው። ኮንሶ መከራውን እያየ ነው። ሰላሌ ኦሮሞ መከራውን እያየ ነው። ከአርሲ የሚጸዳው አንዱ ሰላሌ ኦሮሞ ነው፣ ኦርቶዶክስ ስለሆነ። ወገኖቻችን ለራሳችን ህልውና ስንቆም እንደኛ ህልውና የተጠቃበትን ማንኛውንም ሰው ነው እንጂ ማሰብ ያለብን በዘር የምትሰክሩ ሰዎች ጠንቀቅ ብላችሁ ብታስቡ ጥሩ ነው። የዘረኞች ወጥመድ ውስጥ እንዳትገቡ በዚህ አጋጣሚ ጥሪ እናረጋለን። እኔ ያረጋለሁ በግሌ። ማጥቃት ነው። ዘጠነኛው ማጽዳት ነው።
አርሲ፣ ኮፈሌ፣ ቆሬ እንደሱ ነው። የቀሩትን ክርስቲያኖች እየተከታተሉ መጀመሪያ ከኮፈሌና ከቆሬ ሲፈናቀሉ ሻሸመኔ ቤት ሰርተው ኖሩ። ሀብታሞች ነበሩ። ከተማ ውስጥ ወፍጮ ቤት አላቸው። የተለያየ ስራ እየሰሩ የሚኖሩ ስለ ቤት ሰርተው ኖሩ። እነሱን ስማቸውን ጽፈው ከ5 ከ6 ዓመት በኋላ መጥተው ከሻሸመኔ ያፈናቀሏቸው። የተወሰኑት ቡራዩ ገቡ። ቡራዩ መጥተው ጥፉ እኮ ነው የምንላችሁ ብለዋቸዋል። ከዚህ ከኦሮሚያ ውስጥ ይሄ ነገር ግጭት ነው፣ የዘር ማጥፋት ነው። ስለዚህ የማጽዳቱ ሂደት 9ኛውን ያሟላል። ኢትዮጵያ ውስጥ ያለው ሂደት 10ኛው መካድ ነው። የሰሞኑንም ስለተፈጸመ መካድ ዴኒየል አልፈጸምንም፣ እየፈጁ አልፈጀንም፣ እያረዱ አላረድንም፣ እያፈናቀሉ አላፈናቀልንም። ጋዜጠኞቹ የተናገሩትን ማሰር፣ ፎቶ አነሳችሁ ብሎ መንገድ የሚሄዱ ግድያ የፈጸሙበት ቦታ በሞተር ሳይክል የሚሄድ ሞባይል የያዘ ሰው ሁሉ መፈተሽ። አሁን እንግዲህ ገዳዩ እንኳን ሽፍታ ቢሆን ፎቶ ታነሳለህ ብሎ ሰው የሚፈትሸው መንግስት ነው። ስለዚህ ገዳዩ መንግስት ነው። አሁን አርሲ ባለው ወጣቶች ታስረዋል። ለምን? ክርስቲያን ሞተ ብላችሁ ፎቶ አንስታችሁ ልካችኋል ተብለው። የሚያስረው መንግስት ነው። ስለዚህ የገደለው ራሱ መንግስት ነው። እና ይህንን አይን ጨፍኖ ሰጎን ሮጣ ማምለስ ሲያቅታት አንገቷን አሸዋ ውስጥ ትደብቃለች ይባላል። ህፃንም ቤተሰብ ሊመታው እንዲህ ሲል አይኑን እንዲህ ይላል። አይን በመሸፈን አካል ሁሉ ይድን ይመስል እኛም በመዋሸት በማስመሰል ምንም እንዳልሆነ ሰው መቻቻል ማስመሰል እያልን ልናልቅ ነው። እውነቱን ተነጋግረን ነው መፍትሄ መፈለግ ያለብን። እና በ10ሩ ሚዛን ኢትዮጵያ ውስጥ የሚካሄደው ሁሉ አማራንና ኦርቶዶክስን የማጥፋት መንግስታዊ እንቅስቃሴ ነው። የተጀመረው በህወሓትና በኦነግ ህገ መንግስት ነው። ኦርቶዶክስ ብለው ስምጥ ከጠሩ የትግራይ ህዝብም የአማራ ህዝብም የኦሮሞ ህዝብም እስከ ጅንካ ያለው ጠቅላላ ኦርቶዶክስ አንድ ላይ ቆሞ ቻሌንጅ ስለሚያረጋቸው ስለሚያስቸግራቸው በኮድ ይጠቀማሉ። ነፍጠኛ ደፈር ሲሉ የነፍጠኛ ሃይማኖት ይላሉ እንጂ እኛን ነው እያጠፉ ያሉት። አሁን ፈረንጅ ቅጥረኛ ፈረንጆች አግኝተዋል። ይገርማቸዋል። ትላንትና ለምን ላሰማችሁ መሰለኝ እንደ ኬት እንደሚያገኟቸው አላውቅም። እንዳውም ስሜን ያነሳል አንደኛውና ምንድነው የሚለው ሰውየው ዘር ማጥፋት ብለው የሚያወሩት ፋኖ ነው ይሄን የሚያወራው የሌላው ርስት ለመቀማት ዘሬ ሊጠፋ ነው ብሎ ጦርነት በማስቀጠል የሌላው ርስት ሊወስድ ነው። እነዚህ ሰዎች የመለያት ትምህርት ሲያስተምሩን ቆይተው አብዮት የሚባል ክደት አምጥተው አሁን ደግሞ ስንፋጅ አሁን እንኳን አለቀቁንም። ሚዲያ ከፍቶ እዚህ ሌላ ምዕራብ ሀገር ቁጭ ብሎ ስራዬ ብሎ ጄኖሳይድ ለምን ይባላል ብሎ ይከራከራል። በጣም የሚገርም ነው። ብሔር ጎሳ እየጠራ ስለ ሰው አይደለም የሚያወራው። ልክ እንደኛ ዘር አጥፊ ስርዓት የዘር አጥፊው ስርዓት ሰውን በሰውነቱ ሳይሆን በቡድን እንድናስብ በዘር እንድናስብ ጫና ያደርግብናል። ይሄ ፈረንጅና እንትኑ አልመጣም። ለጥፋለሁ የራሴ ቲክቶክ ላይ ለጥፋለሁ። ሰሙታላችሁ። በጣም አስደንጋጭ ነው። አንድ የውጭ ሰው በእኛ ጉዳይ ጣልቃ ገብቶ ጄኖሳይድ ተደርጓል አልተደረገም ብሎ ራሱን የሚከላከለውን ህዝብ ሲያጠለሽ ምን ያህል ዓለም አቀፍ ድጋፍ እንዳላቸው ዘር አጥፊዎች ታያላችሁ። ለምን? እኛ እውነቱን ስለምንቅለሰለስ መረጃ ስለማናወጣ ዝም ብለን ስለምንሸሽ ራሳችን ስላልተከላከልን ደማችንን ከንቱ አድርገን ዝም ስለምንል ዓለም አቀፍ ፍትህ ስለማንጠይቅ ጭራሽ ቀጥረው በዘረፉት ወርቅ ልክ ህወሓት በዘረፈችው ወርቅ አይደለ ሎቢስት ቀጥራ በዓለም ላይ ሁሉ ወንጀሏ ተደብቆ ጭራሽ እንደ መብት ዓለም አቀፍ አደራዳሪ ሁሉ ይመጣላታል። ሀገር ስታፈርስና ስትገል ከርማ በኢትዮጵያ ወርቅ በኢትዮጵያ ሀብት ነው መልሰን እኛ እንድንጠፋ እየተደረገ ያለው። ይህንን የምናስብ በእነዚህ በ10ሩ ደረጃዎች መልሼ እንዳው ነገሩ ለማጽናት ከ1 እስከ 4 ያለውን በኢትዮጵያ ውስጥ ለምሳሌ መለየት፣ ምልክት መለጠፍ፣ ማግለል፣ ከሰብአዊነት ማውጣት ዲሞናይዜሽን የምንለው ማለት ነው። ክላሲፊኬሽን፣ ሲምቦላይዜሽን፣ ዲስክሪሚኔሽን እንደ ዲሁማናይዜሽን። እነዚህ 4ቱ በማስረጃ እንየው። 4ቱ
መለየት፣ ምልክት መለጠፍ፣ ማግለል፣ ከሰባዊነት ማውጣት። ለምሳሌ ኦርቶዶክስ ክርስቲያን እና በብዛት የእምነቱ ተከታይ አማራ ታሪካዊ ጨቋኝ ነው ብሎ ምልክት ማድረግ፣ መለየት። እንደገና ኩሽና ሴም ብሎ ትግሬና አማራ አንድ ላይ አድርጎ ከሌላው ለመለየት መስራት። ለተለያዩ የሀገሪቷ ክፍል መጤ እያሉ ደጋግመው አማራ ለሶማሌ መጤ ነው፣ ለኦሮሚያ መጤ ነው፣ ለቤኒሻንጉል መጤ ነው፣ ለጉምዝ መጤ ነው፣ ለደቡብ መጤ ነው፣ ለሶማሌ መጤ ነው፣ ኦርቶዶክስም መጤ ነው። ትክክለኛው የደቡብ ሃይማኖት ፕሮቴስታንት ነው። የኦሮሞ ሃይማኖት ዋቂ ፈታና እስላም ወይንም ወለጋ ሲሄድ ፕሮቴስታንት ነው መሆን አለበት። ይሄ አንዱ የመለየት ምልክት የመለጠፍ የማግለልና ከሰባዊነት የማውጣት ማስረጃ ነው። መጤ፣ ኩሽ፣ ሴም፣ ወራሪ የሚለው ማለት ነው። ቀጥሎ እዚሁ ላይ ምን ይላሉ? በቅኝ ገዢዎች ይላቸዋል። ቅኝ ገዢ፣ ቅኝ ተገዝተናል ይላል ኦነግ። ማን ገዛ ሲሉ አቢሲኒያ ይላል። አቢሲኒያ ማለት ይልና አማራና ትግሬ ነው ይላል። ወደ ላይ ወደ ሰሜን ይላል። ከዛ በታች ያለው ኢትዮጵያ ያልነበረ ታሪክ፣ ምክንያቱም ወደ 150 ለማምጣት እንዲመች ነው። የሺዎቹን ለመደምሰስ ነው። ይደምሰስ፣ ምንም ችግር የለው። ግን ሰዎቹን ልደምስስ ማለት ሲመጣ ነው ዘር ማጥፋት የሚሆነው። ታሪክን ስትደመስስ ወደ ዘር ማጥፋት ልትሻገር ነው። ካልቸርን ስትደመስስ ካልቸራል ጄኖሳይድ ባለ ካልቸሩን ለማጥፋት ነው። ስለዚህ ቅኝ ገዢዎች የቅኝ ገዢ ተላላኪዎች ነው። ቅኝ ገዢዎች ይሉታል ኦርቶዶክስ የሆነውን ሰው የቅኝ ገዢ ሃይማኖት እንደሚሉት በአፍሪካ ውስጥ ፕሮቴስታንት መጥቶ በመጽሐፍ ቅዱስ ነው የወረሩን በዛ ሐሳበው ነው እንደሚሉት አፍሪካ ሰዎች ያንኑ ኮፒ አድርገው ሊቅ ነን የሚሉ የኦነግ ሊቃን ኦርቶዶክስን እንደ አውሮፓ ፕሮቴስታንት ቆጥረው ትግሬና አማራን እንደ ፈረንጅ ቆጥረው በዚህ ሃይማኖት ወረሩን ብለው ይተርካሉ። ያው ኮፒ ችግር ነው፣ ውሸት በዛ ላይ ኮፒ ሲሆን ደግሞ በጣም ያስጸይፋል። ግን ዞሮ ዞሮ ዘር ለማጥፋት ግብአት ሆነ። በተረፈ ናዚ ክርስትና ደግሞ የተፈጠረው ኦነግና የጣሊያን ፋሽስት ደግሞ ቤተሰቦቻቸው ባንዳ የነበሩ በኢትዮጵያ ጠልነት ያሳደጓቸው ልጆች ህወሓትን የመሰረቱት ሁለቱ ደግሞ ተረፈ ናዚዎችና የፋሽስት ልጆች ደግሞ ባንዳ ልጆች ሰብስበው ደግሞ ነፍጠኛ ሰው የሚንቅ ኦርቶዶክስ ለእድገት የማይሆን የሚለውን ትግራይ ሆነው ማለት ስለማይችሉ በኦነግ በኩል ያስብላሉ። ተማርኩ በሚል በካደ ኤቴይስት በኩል ያስብላሉ። በፕሮቴስታንት በሆነ ትግራዋይ ወይንም አማራ ወይንም ኦሮሞ በኩል ያስብላሉ። እና ይሄም ምልክት ማድረግ ነው። ከ5 እስከ 6 ያለው ደግሞ ማደራጀትና ጽንፍ ማስያዝ ነው። መጀመሪያ አጥቂውን ማደራጀት፣ ተጠቂውን ማዳከምና ሁለቱ በሰውነታቸው እንዳይግባቡ እንደ ቤተሰብ እንዳይታዩ ጽንፍ ማስያዝ ነው። ይሄን እንዴት እንዳደረጉ ላሳይ። የኦሮሞ ነጻነት ሰራዊት የሚባል ፈጠሩ። ይሄ እንግዲህ ማደራጀቱ ፓርት ነው። ጋችን ስርና ሸኔ፣ የኦሮሚያ ልዩ ኃይል፣ የጉምዝ ሚሊሻ፣ በህወሓት ደግሞ የተቀፈቀፈው የአገው ሸንጎ፣ የቅማንት፣ እነዚህ ሁሉ የሚዘጋጁት የተጠላው ለምሳሌ ቅማንት ኦርቶዶክስ ነው፣ አማራ ነው ራሱ። ግን እንደዛ ራሱን እኛ ሌላ ሃይማኖት ነበረን። ልክ ዋቅፈታን እዚህ እያለሙ ኦርቶዶክስ እንደሚያጠፉ እዛም የሆነ ጥቂት ሰዎች ዛፍ ጋር ምናምን ጨርቅ አንጠልጥለው በባህል ያነበሩትን የቅማንት የባህል እምነትን ወደዛ ህዝቡ እንዲፈልስና ኦርቶዶክስነቱን እንዲተው ተመልከቱ። የተቀናጀው በጣም ዘግናኝ የሆነ ነገር ነው። ጋችነ ስርናው፣ የኦሮሚያ ልዩ ኃይሉ፣ ሸኔው፣ ኦላ ምናምን ብትሉት ሁሉ ስራው ዘር ማጥፋት። የህዋቶች የፈጠሩት የቅማንት ኮሚቴ፣ የአገው ሸንጎ የሚባሉ ለዚሁ ነው የተዘጋጀው። ወደፊት ሃይማኖቱን ሁሉ እንዲተዉ ነው የሚደረጉት። ሰው አላወቀም አሁን። ስለዚህ ኃይለኛ የሆነ ዝግጅት በተቻለ መንገድ ሁሉ ማጥቃት ያደርጋሉ። ሌላው የጥላቻ ንግግሮች ነው። ጃኖ ሚዲያ የሚል ገብታችሁ ካያችሁና እንደገና የአገው ሸንጎ ነኝ የሚል የሆነ ሰውዬ የሚናገረውን እዛ ላይ የሚያደርጉትን ንግግሮች ብትሰሙ ትደነግጣላችሁ። ከሰው ሰውነት ካለው ፍጡር የሚወጣ አይደለም።
በአይምሮ የተፈጠረ ለዛውም ሰሜን በስመ አብ ወወልድ ወመንፈስ ቅዱስ ብሎ ትምህርተ ሥላሴን ስመ ሥላሴን ጠርቶ ከሥላሴ ተወልጃለሁ ሰማያዊ ነኝ ከሚል አንደበት የማይጠበቅ ከፍተኛ ነውር ውሸት። አሁን የዚህ ጃኖ ሚዲያ የሚባለው ሞዓ ተዋህዶ ሰባቱን ጥያቄ ስለጠየቀ ሰባቱ አንዱ ዘራችን አታጥፉ ነው። በሞዓ ላይ ዘምተዋል። በነገራችን ላይ በፋኖ ስም ሞዓ ላይ የሚዘምቱ ሰዎች ሁሉ ጸረ ኦርቶዶክስ ናቸው። እግረ መንገዴን ጸረ ኦርቶዶክስ ጸረ ኢትዮጵያ ናቸው። በአማራ ፋኖ ስም ውስጥ ሰርገው ለጠላት የሚሰሩ የባንዳ ልጆች ብቻ ናቸው። ኦርቶዶክስ አልገለል በህገ መንግስት በመደበኛ ትምህርት በወታደሮች እና በፖሊስ ማሰልጠኛ ማኑዋሎች በዩኒቨርሲቲ የታሪክ ትምህርት ውስጥ ኦርቶዶክስን የሚሰድብ ታሪካችንን የሚያጠፋ ይቁምልን ብሎ ጥያቄ ጠየቀው ሞዓ ተዋህዶን ጠላቴ ብሎ የተሰለፈ ማንኛውም ፋኖ አይደለም። ጸረ ኦርቶዶክስ፣ ጸረ ኢትዮጵያና ጸረ አማራ ነው። ይሄን ሰው በትክክል ማወቅ አለበት። ይሄ ወዲያ ወዲህ የምናደርገው ነገር አለ። ፋኖ አይደለም። እሱ የፈለገ ብትወዱት እሱ ጸረ ኦርቶዶክስ ነው። የፈለገ አንግሱት፣ ጸረ ኦርቶዶክስ ነው። ጸረ ኢትዮጵያ ነው። ጸረ አማራ ነው። ጸረ እውነት ነው። እና የጥላቻ ንግግሮች፣ የመለያየት ትርክቶች፣ ህትመቶችን ማሰራጨት ብልጽግና በሚል ስያሜ ኦነግ ኦሮሞማ ራሱ ብልጽግና ብሎ ራሱን ስልጣን ከያዘ በኋላ ያደረጋቸው በሁለት ዓመት ብቻ 50 አርቲክል 14 መጽሐፎች ታትመዋል። የጥላቻና የመለያየት አብይ ስልጣን በያዘ በ4 ዓመት ይሄ ዘር ማጥፋት። 7ኛና 8ኛ ዝግጅትና ማጥቃት ነው። በኦሮሚያ በቤኒሻንጉልና በመተከል የተደረገውን አይታችኋል። የሚፈጅ አለ፣ በቡልዶዘር የሚቀብር አለ፣ ዜና የሚደብቅ አለ፣ ያዩትን ሰዎች የሚያሳድድና የሚያስር አለ። ወንጀሉ ይሄ ዝግጅትና ቀጥታ ማጥቃት ነው። ልክ በነ ጀነራል ኳርተር ጅጅጋና ጎዴ ቀብሪ ዳህር እንዳደረጉት ቤት ላይ ምልክት የሚያደርግ አለ። ጅጅጋ ክርስቲያን ሲፈጅ ከክርስቲያን መሀል አማራ ተፈልጎ ሲገደል ጀነራሎቹ እንደሱ ነው ያደርጉት። የህዋስ ጀነራሎች አማራ ነበር የሚገደለው። በነገራችን የፈለጋችሁት ሬሳ ቁጠሩ፣ እንደ አብይ ሬሳ በዘር እንቁጠር እንጂ ኦርቶዶክስ ሆኖ አማራ ነበር የሚገደለው። ሁለቴ ነው አማራ የሚገደለው ማለት ነው። ምልክት የሚያደርግ ቤቱ ላይ ገዳዮችን የሚያመጣ ጠቋሚ፣ የሚገድል ሬሳ የሚያነሳ፣ ደም የሚያጥብ፣ የሚያቃጥል 7 ቡድን ነው ያለው። ይህ ዝግጅት ነው። ይህ ዘር ማጥፋት ነው። ይህ ግጭት አይደለም። ስለዚህ በደቡብ ክልሎችም እንደዚሁ መዋቅራዊ ከተደረገ በኋላ እነ ሽፈራው ሽጉጥ ያደረጉትን ሌሎቹም ከዛ በኋላ በጉራ ፈርዳና በተለያዩ ቦታች በአሁን በ11/11/2011 ሐምሌ 11 ክልል እንጠይቃለን ብለው በክርስቲያን ላይ እጄቶ በሚባል በኩል በጀዋር ከኦሮሚያ በሚደረግ ድጋፍ የተፈጸመው ፍጅት፣ የተቃጠለው ቤተክርስቲያን ይሄ ዝግጅት ነው። ይሄ ስትራክቸር ነው። ይሄ መዋቅር ነው። ሰው ይሄንን ግጭት ነው ያልፋል እያለ ይጃጃላል። ከዛ ቄስ ነኝ ተብዬ ሄዶ ሰው አልሞተም ይልሃል። እኔ እኮ ትላንት አርሲ የሞተው ሰው ብቻ አይደለም የሚያሳስበኝ፣ የሚገለው ትርክትና የሚገለው አስተምሮ የሚገለው ስትራክቸር እና ስርዓቱ ነው። የደነዘዘ ይሄን ሁሉ ቅኔ ተምሮ ይሄን ሁሉ መጽሐፍ አንብቦ ስለ ሰማይና ስለ እውነት የሚያውቅ ሰው ኦርቶዶክስ ብቻ አልሞተምና ተሰዋት ብሎ ኦርቶዶክሶች ስለ በዘር መጨፍጨፋቸውን እንዳይናገሩ የሚከላከል ቄስ ተፈጠረ ኢትዮጵያ ውስጥ። ልጆቹን እያስገደለ የሙሰኛ ጓደኛው ጋር እስከ ሞት አንለያይም የሚል ጳጳስ ተፈጠረ። ሁሌ በየሳምንቱ አንገቴን ሰጣቸዋለሁ የሚል ሁሌ ግን የሚኖር እንዴት ያለ መከራ ነው ያየነው እኮ። እሱን እንቶ እሺ፣ በቤኒሻንጉል በመተከል በሌሉም የተደረገው ነገር ሁሉ ይሄን ሁሉ ዓመት ከበደኑ ጀምሮ ስንቆጥር ይሄን ሁሉ ዓመት የገደሉት ለፍትህ ሳይቀርቡ የተገደለባቸው ቤተሰቦች
መልሰው ሳይቋቋሙ የተፈናቀሉት ወደ ቦታቸው ተመልሰው ሳይሰፍሩ ፍትህ ሳይሰጥ 38 ዓመት መኖራችን መንግስታዊ መዋቅራዊ የዘር ማጥፋት መሆኑን አያመለክትም የሚል ሰው ካለ ወይ ኮማ ውስጥ ነው ያለው ወይም ከገዳዮቹ አንዱ ብቻ ነው። የዘር ማጥፋት ፕሮጀክት ኢትዮጵያ ውስጥ እየተካሄደ ነው። 38 ዓመት ሰው ገደልክ ተብሎ ተይዞ የተሰቀለ ሰው የለም። ሰው አስገደልክ ተብሎ ከስልጣን የተነሳ ባለስልጣን የለም። በግጭት ተፈናቀልክ ብሎ ወደ ቤቱ ተመልሶ የተካሰ ሰው የለም። ታዲያ የመንግስታዊ አይደለም? ከህወሓት ጀምሮ እስካሁን ለምሳሌ በ2012 አሁን የሰውየ ስልጣን ከያዘ በኋላ 36,000 በላይ አማሮች ተገለዋል። የተመዘገበ በዓለም አቀፍ ደረጃ የሚታወቅ በ2012 ብቻ ሴቶች ተደፍረዋል። ሚሊዮኖች የሚቆጠሩ ተፈናቅለው በብዙ አስሮች ካምፖች በየቦታው ተበታትነው እንዲቀመጡ ተደረጉ። ግማሹ በኮሌራ እንዲያልቅ የኮንሶና የደቡብ ሰዎች ከሽሮ ሜዳ ተፈናቅለው አርባ ምንጭ ድንኳን ውስጥ ገብተው በኮሌራ እንዲያርቁ እየተደረገ ነው። ንግዳቸው ፈርሶ። ይህ ዘር ማጥፋት አይደለም? ማጽዳት አይደለም? ምን ሆነን ነው እኛ ኢትዮጵያኖች? አይ ግጭት እንበለው ህጉ ምን ይላል ይሉልሃል በሚዲያ ቀርቦ። ምንድነው ግጭት የምትለው? 36 ዓመት 38 ዓመት ግጭት የለም። ግጭት ካለም መንግስት በህይወት እስካለ ድረስ የግጭቱ መንስኤ የሆነውን ለፍርድ ሲያቀርብ የተጎዳውን ሲከስናይ ነበረ። ይሄ የለም። እየባሰበት መሄዱ ጄኖሳይዱ ፒክ ላይ መድረሱን የሚያሳይ ነውና ኢትዮጵያኖች መጃጃል፣ ራሳችንን ማታለል፣ እንደ ሰጎን አንገትም መቅበር ማቆም አለብን። እውነቱን አይኑ ውስጥ አይተን አፍጠን እውነቱን አይኑ ውስጥ አይተን ልንጋፈጠው ይገባል። ዘር ማጽዳት ምሳሌ ላንሳ። 9ኛው ነው እንግዲህ ማጽዳት ምሳሌ ምን ሞልቷል። አርሲን ላነሳ እችላለሁ፣ ሻሸመኔን ላነሳ እችላለሁ። የአብይ መንግስት ነው ቤተክርስቲያን ድረስ ሄዶ ሰው በስናይፐር ሲገል የነበረው ዘር ማጽዳት ነው። ጽንፈኞቹ በሬ ይዘው የውሸት ጳጳስ ሲሾምላቸው አላሁ አክበር እያለው አብረው የገቡት ማይካድራን መከተልን፣ ጅጅጋን፣ ወለጋ፣ አርሲ፣ አርያ ስላሴ፣ ደብረ ኤልያስ ገዳም፣ ከሚሴ፣ ደራ፣ ሻሸመኔ አይነቱ የጅምላ ጭፍጨፋ በነጌታቸው ጉዲና መኪና ሲሰጣቸው የነበሩ ገዳዮች፣ አምቡላንስ ሲላክላቸው የነበሩ ገዳዮች ማይካድራ እኮ የሰለጠኑ በጅምላ የሚቀብሩ በመንግስት የሚታዘዙ በትግራይ መንግስት የሚታዘዙ ነፍሰ ገዳዮች ናቸው። ሰውን ያረዱት። ይሄንን ግጭት ነው የምትሉት? ግጭት ማለት እኩል የሆነ አካል በሆነ ጉዳይ ተጣልቶ ሲጋጭ በግጭቱን የሆነ አካል ሄዶ ሲያበርደው ሲፈታው ግጭት ይባላል። 38 ዓመት የማይፈታ በመንግስት የሚፈጸምን ግድያ ግጭት ነው ብሎ መወያየት የገዳዮቹ አካል ከመሆን አይተናነስም። መፍትሄ እንዳይገኝ ሆን ተብሎ ሽፋን መስጠት ነው። ሂደቱ ለዓመታት መቀጠሉ፣ ድርጊቱ መስፋፋቱ፣ ነገሩ የዘር ማጥፋት መሆኑ የሚታወቀው ሂደቱ ለረጅም ዘመን መቀጠሉ አንድ ነው። ድርጊቱ ከአንድ ቦታ ወደ ብዙ ቦታ ከበደኖ ጀምሮ አሁን በመላው ኦሮሚያ፣ በመላው ቤኒሻንጉል፣ በመላው የኦሮሚያ ልዩ ዞን ከሚሴ፣ በመላው አማራና ትግራይ ግድያው መስፋፋቱ የሚያሳየው የታቀደ ዘር ማጥፋት የኦርቶዶክስ ዘር ማጥፋት እንዳለ ነው። ሶስተኛው የዘር ማጥፋት አጥፊዎቹን ጠባይ የሚያሳየው አረመኔነታቸው ነው። ሰውን በቁሙ መሰንጠቅ፣ እሳት ውስጥ መጨመር፣ ሕፃን መድፈር፣ በጅምላ መጨፍጨፍ፣ እስከነነፍሱ ገደል መክተት። ይሄ እንግዲህ ያየነው በሂትለርና በጽንፈኞቹ ሊቢያ በጨፈጨፉን አይነት እስላሞች እጅ ነው ያየነው። የአረመኔ ስራ ነው። እምነት የሌላቸው ሰዎች ሲያደርጉት የኖሩት ድሮ በሮም ለአንበሳ ሰው እንደሚጣለው እሱ እንኳን ቁጭ ብለው እንደ ጨዋታ ነው። ይሄ ህፃናትን አልነበረም የሚያደርጉት፣ እምነታቸውን እምቢ ያለውን ነው። ስለዚህ ስንት ተቆጠርን? ሂደቱ ረጅም ዘመን መሆኑን፣ ድርጊቱ መስፋፋቱን፣ አፈጻጸሙ አረመኔነትና በመደበኝነት መሆኑ፣ ይሄ ሁሉ ሲደረግ ፍትህ መታጣቱና የፓርላማ የሲኖዶስና የመጅሊስ አጀንዳ አለመሆኑ
አምስተኛ ቤተ ሃይማኖቶች በዝምታ ይሄን ሁሉ ዓመት መተባበራቸው፣ የራሳቸው ልጆች ሲያልቁ መተባበራቸው፣ ዘግበው ለዓለም አለመናገራቸው። እንደ አቡነ ማትያስ ትግራይ ጭፍጨፋ በተደረገ ጊዜ ለዓለም ጋዜጠኛ ደብቀው በጓሮ እንደተናገሩት አሁን በመላው ሀገሪቱ እሳት ሲነድ ዝም ማለታቸው በዚህኛው ማህበረሰብ ላይ ስምምነት አላቸው ማለት ነው። መጠርጠር ግዴታ ነው። ለምንድን ነው የማይናገሩት? ለምንድን ነው ለዓለም የማይናገሩት? አሜሪካ ሳይዱ አይናገሩም፣ የትም አይናገሩም። ውጭ ያሉ ጳጳሳት ኤምባሲ ሲመላለሱ ይውላሉ እንጂ ልጆቻቸው መጨፍጨፋቸውን ባሉበት ሀገር መንግስት ሰሞኑን አቡነ ጴጥሮስ ተናግረዋል። እድሜ ይስጣቸው። አቡነ ጴጥሮስ፣ አቡነ ሉቃስ፣ ሌሎቹ የታሉ? የልጆቻቸውን እልቂት ላሉበት ሀገር መንግስት እና ጋዜጦች፣ የሰብአዊ መብት ተከራካሪዎች አልተናገሩም። ይሄ አንዳች የሆነ ስምምነት ያለ ያስመስላል ዘር ለማጥፋት። ዛሬ አንድ ቪዲዮ እያየው ነበር። የአባታችን የብፁዕ አቡነ አብርሃም ተሸሽገው ለምን አትናገሩም ይሉናል። እዚህ መታችሁ ተናገሩ። እኛ እንፈራለን፣ መኖር ነው የምንፈልገው። ለበግ ብለን አንሞትም አይነት መልእክት ክርስቶስ ሞኝ ስለሆነ ሎቱ ስብሐት ሳይግ ነው ራሱን አሳልፈው። እኛ እንደሱ አይደለም። የሱን ልብስ የለበስ ነው የሱን አስኬማ ያረግ ነው። ሲደላን በድሎት መኖር ነው እንጂ እንደሱ ልጆቻችን ፊት ሄደን አንሞትም። ውጪ ሄዳችሁ ስትመጡ ምናልባት ፊት እንመራለን። ክርስቶስ አይመራኝም እናንተ ምሩኝ እያሉ ነው። አረ ብፁዕ አባታችን ጠንቀቅ ይበሉ። ብፁዕ አባታችን እናንተ ስትመጡ ነው የምሞተው ነው የሚሉት። ክርስቶስ ኦልሬዲ መጥቷል። እኛን አይምሩን። ራሱ ፊት ነው የሚኬደው። ኑና አብረን ሳይሆን ፊት ነው የሚኬደው። አንድ እኮ ነው ያጣ ነው። አስረኛው መካድ ነው። የኢትዮጵያ የጎሳና የሃይማኖት መንግስት የዜጎች መንግስት አይደለም። ልብ በሉ። የዜጎች መንግስት ስላልሆነ ነው በህገ መንግስትና በተግባሩ የምናውቀው። ታሪክ ተዛብቷል ብሎ ነባሩን ሰው ማጥፋት የፈለገ ዜጎችን ረስቶ ዘር ያደረገ ስለሆነ ህገ መንግስት ሳይሆን ህገ ጎሳ ነው መባለብ። ህገ አራዊት ብለውታል መስፍን ወልደ ማርያም ፕሮፌሰር፣ ነፍሳቸውን ይማር። እንደውም ያንሰዋል ህገ አራዊት የራሳቸውን ዝርያ አይበሉም። ይሄ እኮ የሰውን ዘር አዳማዊ ነው የሚያጠፋው። ስለዚህ የኢትዮጵያ የጎሳና የሃይማኖት መንግስት እልቂቱን በአጋጣሚ የሚከሰቱ አካባቢያዊ ግጭቶች እያስመሰለ ይክዳል። ለዚህ ማስረጃ እናቀርባለን። ነገር ግን ያስቀጥላል። ይክድና ያስቀጥላል። ያሳርፍና ይገላል። ሰው ይረሳል። ሻሸመኔ ፈጀ አንድ ሰሞን አሳረፈ ጀመረ። አሁን ያሳርፍና ይጀምራል። እስኪ ያጸዳ ነው። አሁን ዴኒያል ፌዝ ላይ ነው። መካድ፣ ክደት የማያዋጣ መስሎ ሲሰማው ደግሞ በአማጽያን በሸኔና በፋኖ ላይ ነው ያሳበቡታል። ያርሲው ለምሳሌ ዓለም አቀፍ ድርጅት አንድ ሴንተር ፎር ሎ ኤንድ ጀስቲስ ዩሮፒያን ሴንተር ፎር ሎ ኤንድ ጀስቲስ እልቂቱን ዶክመንት አድርጎ ለተባበሩት መንግስታት የዘር ማጥፋት መከላከል መማክርት አቀረበ። ወዲያው አብይ አህመድና መዋቅሩ ተሯሩጠው የውጭ ኃይላት በሀገራችን ሉዓላዊነት ጣልቃ ገቡ ብለው ተከላከሉ ክሱን። የሀገር ሉዓላዊነት ማለት ስንገልም ስናርድም ዘር ስናጠፋም መናገር አትችሉም ማለት ነው። ምዕራባውያኑም ጉዳያቸው ስላልሆነ ተዉት። እንግዲህ አስቸኳይ ተግባራትና ደረጃዎችን ለምሳሌ እንዴት እንደሚክዱ አይተናል። በተግባር የሚሆነውን ልብ በሉ። የሚሆነውን ለሚሆነው ማነሳሻ የሚሆነው ትርክት፣ መዋቅር፣ አመራር ይሄን ሁሉ አዘጋጅተው እንደፈጸሙ ካወቅን እኛም ለሚሆነው ለተዘጋጀ ሁሉ ምላሽ መስጠት አለብን። ለዚህ ውትወታ ማጋለጥ በየቀኑ ባለን ግንኙነት ሁሉ ቴክኖሎጂ በፈቀደው የሚያደርጉትን ነገር መሰነድ፣ ይሄ አንዱ አስቸኳይ ስራ ነው። ከተጠቂው ክፍል ከኦርቶዶክሱ፣ ከአማራው፣ ከጉራጌው፣ ከኦርቶዶክሱ ኦሮሞ ኢላማ ከተደረገው ወገን በአስቸኳይ ዶክሜንት አድርጎ ማጋለጥ፣ ማደራጀት፣ መደራጀት ነው።
ለምሳሌ አንዳንድ ሙከራዎች አሉ። የአማራ ማህበር በአሜሪካ ጥሩ ነገር አሰባስቦ ለሚመለከተው አቅርቦ አይቻለሁ። ቅድም ያልኩት የአውሮፓ የህግና የፍትህ ማዕከል ኢሲኤልጄ ነው የሚባለው፣ ዩሮፒያን ሴንተር ፎር ሎ ኤንድ ጀስቲስ። እሱ መረጃ አደራጅቶ ለተባበሩት መንግስታት አቅርቧል። እንግዲህ ከሰብና ማውጣት ለምሳሌ ስም ሲያወጡልን ነፍሰ ገዳይ፣ ወራሪ፣ ኋላ ቀር ሲሉን ይሄ ዘር ማጥፋት መሆኑን ማወቅ አለበት። ሰው ራሱ ንግግሩ ነው ወደዛ የሚመራው። ከሰውነት ሲያወጡን ያን በፍጥነት ዶክሜንት እያደረጉ ለሚመለከት ሁሉ አቤት ማድረግ፣ ራስን መከላከል በአንደበትም ቢሆን ያስፈልጋል። በጽሁፍም ለብዙሃን መገናኛ ንቃት መፍጠር። ሌላው መለያየትና ጽንፍ የማስያዝ ሂደቱን ቅድም ከላይ ከአስሩ ክፍ ውስጥ ነው አይደለም፣ መለያየትና ጽንፍ ማስያዝ። ያን ሂደት ለመቀልበስ እውነተኛ የሃይማኖት አባቶችና የባህል መሪዎች ከተገኙ ፈልጎ እነዚህን ህዝብን የሚለያዩና ጽንፍ የሚያዙ ትርክቶችን በማውገዝና በማስተማር ህዝቡ ወደ ልቦናው እንዲመለስና የዘረኞች ወጥመድ ውስጥ ገብቶ በዘር ማጥፋት ሂደቱ እንዳይቀጥል ህዝቡንና ወጣቶቹን ማስተማር ያስፈልጋል። ይሄ የግድ ነው ወንድሞች፣ ልብ በሉልኝ። ይሄ ስራ የምንሰራው ነው። በዚህ ህዝብን የሚለያይና ጽንፍ የሚያስይዝ ንግግር፣ ትርክት፣ አባባል፣ ስግብግብነት፣ ገለህ መሬት ይሰፋል ገረህ ቤት ትወርሳለህ የሚለውን የአራዊት ስግብግብነትን ትርክት የሃይማኖት አባቶች እውነተኛ ሲገኙ እውነተኞችና የባህል አባቶችን እውነተኛ ሰባኪያንን እውነተኛ መምህራንን ፈልጎ ይሄን የሚያራሪቅ ነገር አፍርሶ ህዝብ የሚያቀራርብ ትምህርትና መልእክት እውነት እንዲነገር የምንችለውን ሁሉ ማድረግ አለብን። ሶስተኛ ግጭት ውስጥ የኖሩ ወገኖች እና ጥርጣሬ እርስ በርስ የተጠራጠሩ በፍጥረት የተለያዩ የመሰላቸው እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ፣ ትግራዋይነት ከሃይማኖት ሁሉ ይበልጣል ወደሚል ወደ እብደት የሆነውን ሄደውን እና ሲጋጭ የነበረውን ህዝብ እነሱ በተፈጥሮ የሚጋጩ ሆነው ሳይሆን በአስተምሮ ተታለው በክፉ መሪዎች ተነድተው እንጂ እነሱ ቤተሰብ እንደሆኑ መጋጨት ሳይገባቸው እንደተጋጩ አሁንም መታረቅ እንዳለባቸው ተካክሰው ንስሐ ገብተው አብረው አልቅሰው ፍትህ ተሰጣተው ይቅርታ እንኳን ፍትህን ሰርቭ ካረጉ በኋላ ይቅር ተባብለው ወደፊት እንዳይቀጥል ስህተታቸውን ኦዲት አድርገው እንዲታረቁ እያንዳንዱ ማህበረሰብ በምንችለው ሁሉ መንገርና ከህዋትና ከኦነግ ወጥመድ የህዝብ ለህዝብ መጨራረስ ወጥመድ ማምለጥ አለብን። ሰውን ፈርጀን ትግሬ፣ አማራ፣ ኦሮሞ እያልን የማራራቅ ከነሱ የመተባበር በአንደበት ይሄን እንደነሱ መናገርን ራሳችንን ማቀብና ይህ የዘር ማጥፋት መንገድ እንደሆነ ይሄንን በሽታ ልጆቻችን እንዳይወርሱ ቤትም ውስጥ እንዲህ አይነት ወሬ ላለማውራት ለራሳችን ቃል መግባት አለብን። በዘር ተፈርጆ የሚጠፋውን ኦርቶዶክሱንና አማራውን ግፉን እኛ አማራ ባንሆን እንኳ በዚህ ማህበረሰብ በዚህ እምነት ላይ ግፍ እየተሰራ ነው። ግፉን የሰሩት ደግሞ በዘር ህገ መንግስት ጽፈው የመጡት የባንዳና የተረፈናዚ የጽንፈኛ ዋሃብያ ልጆች በአንድነት ተባብረው ነው ብለን እውነቱን መናገር መጀመር አለብን። ዘር እንዳናረገው ልጆቻችን ተሳስተው ራሳቸውን በዘር እንዳይመድቡና መጠፋፋት እንዳይቀጥል የውጭ ጠላቶቻችን ያሳፈርናቸው በእኛ መለያየት እኛን እንዳያጠፉን ልጆቻችንን ማስተማር አለብን። አምስተኛ የኢትዮጵያ መንግስት መደበኛ የመከላከያ አባላት፣ ታጣቂዎች፣ የኢኮኖሚና የፖለቲካ መዋቅር ላይ የሚሰሩ ሰዎች እነዚህ ሁለት ድርጅቶች የፈጠሩት ብልጽግና የሚባል ህወሓት የሚባል ኦነግ የሚባል ያለ ዘር ማሰብ የማይችል ስለ ሰው ማሰብ የማይችል መንደር እንጂ ሀገር ማሰብ የማይችሉ ቡድኖች የተሰበሰቡበት የኢትዮጵያ ጠላቶች መልእክተኞች መሆናቸውን አውቃችሁ ለነዚህ ሶስት አካላት ለኦነግ፣ ለብልጽግና፣ ለህወሓት ለነዚህ ሶስት አካላት የምታገለግሉ ሰዎች የዘር ማጥፋት ፕሮጀክት ውስጥ መሆናችሁን አውቃችሁ ራሳችሁን እንድታወጡ በንግድም በምንም ከነዚህ አካል ጋር የምትተባበሩ ሰዎች በዘር ማጥፋት ፕሮጀክት ውስጥ እየተሳተፋችሁ መሆናችሁን አውቃችሁ
ራሳችሁን እንድታወጡ የሚል መልእክት ደጋግመን ማስተላለፍ አለብን። ለምን ዘርህ ይጠፋል የተባለው አካል አልጠፋም ብሎ በህልውና ትግል ያሸነፈ ጊዜ ወደ በቀል ቢገባ ችግር ውስጥ ገባል። ስለዚህ በጊዜ ከዚህ ዊዝድሮ ማድረግ አለመተባበር፣ ዘር አጥፊ ስርዓት ፓርቲ ትርክት ላይ አለመተባበር፣ ነጋዴዎች ጊዜው የኛ ነው ብላችሁ የጎረቤት ሱቅ የምትወርሱ ቤት አስፈርሳችሁ የምትገዙ የሱን የአስመጪነት አዘግታችሁ የራሳችሁን በዘር የምታደራጁ ቡና ቀምታችሁ ቡና የምትነግዱ ይሄ ቀን ያልፋል። ከዚህ ተቆጠቡ። የዘር ማጥፋት ፕሮጀክት ውስጥ ነው እየተሳተፋችሁ ያላችሁት የሚለውን ሁላችንም በአማርኛ፣ በኦሮምኛ፣ በትግርኛ በምናውቀው ቋንቋ ሁሉ ወገኖቻችንን በማያውቁት ነገር እንዳይሳተፉ የጌራ፣ የጅማ፣ የመቱ፣ የሐረርጌ፣ የባሌ፣ የጎባ፣ የሸዋ እዚህ ውስጥ ያላችሁ ሰዎች ተጠንቀቁ። ከሚሴ ያላችሁ ከኦነግ ኦሮሞማ ጋር ሆናችሁ ክርስቲያን የምታርዱ እየገደላችሁ መስቀሉ ፎኪነ መስቀል አገርቴ አንዱራን ትነቅኔ ገርቴ ነፍጠኛ ስትሉ ተቀርጻችኋል። ዘር አጥፊዎች ናችሁ ብሎ ፍርድ ቤት የሚያቀርባችሁ ጊዜ ስለሚመጣ በጊዜ ንስሐ ግቡ፣ በጊዜ ከወገኖቻችሁ ጋር ታረቁ ብለን እንምከራቸው። ስድስተኛ የኦርቶዶክስ ክርስትና ሃይማኖት መሪዎች ስሙ። በድሎት እየኖሩ መቀጠል የለም። አዳምጡ። የኦርቶዶክስ ክርስትና ሃይማኖት መሪዎች፣ የኦርቶዶክስ መምህራን፣ ዕውቀት ያላችሁ በሰላም ጊዜ እየተወደዳችሁ የተጨበጨበላችሁ አሁን ስንታረድ ያደፈጣችሁ መዘምራን፣ የእግዚአብሔር ምስጋና እንደ ንግድ ተጠቅማችሁ የከበራችሁ ሰባኪያን፣ እልል እያሰኛችሁ አጨብጭቡ እያላችሁ ህዝብ ያደነዝዛችሁ ፍራንክ የሰበሰባችሁ የምታገለግሉት፣ የምታልቡት፣ የምታታልሉት፣ እልልታ የምትቀበሉት ህዝብ ሲያልቅ በዝምታ መመልከታችሁ በግልጽ የዘር ጥፋት ፕሮጀክት ተባባሪ ያሰኛችኋል። ይሄንን መልሰን መላልሰን እንነግራችኋለን። እውነተኛ ጠላታችንን አደባባይ መናገር ባትችሉ ህዝቡ ራሱን እንዳይከላከል አታደንዝዙት፣ የቅዠት ስብከት አትስበኩት ብለን ደጋግመን እንንገራቸው። ለቤተ ክርስቲያን ሰዎች እያሸበሸቡ መኖር የለም። በዚህ ጊዜ ጥቁር ለብሳችሁ ከበሮ አስቀምጣችሁ ማልቀስ፣ የጌታን ህማም፣ ጌታ የሞተላቸው ልጆች መጨፍጨፍ፣ መሰደድ፣ መራብ፣ በጦርነት ውስጥ መኖርን እንደ ሰሞነ ህማማ ጽናጽኑን ተቀምጦ እንጂ እየዘለሉ እንደ ዘመነ ፍስሐ መዘመር ተገቢ አልነበረም። ህዝብ አደንዛዦቹ ግን እሪ በል ደልተዋል እያሉ በቪዲዮ ያስቀረጹ ለዓለም እያሰራጩ የኢትዮጵያ ህዝብ በነፃ እያመለከ ነው እያስባሉ የገዳዮቻችንን ገጽታ የሚገነቡ የአደባባይ ሰባኪያና አገልጋዮች ራሳችሁን ተመልከቱ። የዘር ማጥፋት ፕሮጀክት ሽፋን ሰጪዎች ሆናችኋል እያልን እንንገራቸው። አካሉ እየተቆረጠ የሚጨፍር፣ አካሉ እየተቆረጠ የሚዘምር ሰው የለም። ያለቅሳል፣ ያዝናል፣ ያነባል እንጂ እናምባ ብትሉን እውነትም ይገባን ነበር። ስለዚህ ዝም ማለታችን ያሳየው ዘር ማጥፋት ሂደቱ 30 ሲደመር የአብይ 8 ዓመት መቀጠሉ ሚስጥር መንፈሳዊና ዓለማዊ አስተዳደር መዋቅራት በሙሉ በስርዓት በእኛ ላይ ተስማምተውብናል፣ እኛ በማናውቀው መንገድ ተስማምተውብናል የሚል ድምዳሜ ላይ እንደርስ ያደርገናል። ሁለቱም አካላት የቤተ መንግስትና የቤተ እምነት እረኞች ክደውናል ወደሚል ድምዳሜ ያደርሰናል። የጥቅምት ወር እልቂት፣ የአርሲ ጭፍጨፋን አጣርቼ መጣሁ ብሎ የሃይማኖት ተቋም ጉባኤ የአብይ አህመድ አስተዳደር መዋቅር አካል ስለሆነ ሲኖዶሱም የዛ አካል ስለሆነ ሲኖዶሱን ወክሎ እዛ ጻፊ ሆነው ታጋይ የሚባል ሰውና አሁን የሄደው ቄስ ማን ናቸው መላከ ሰላም የሚባሉ ሰውዬ ያላንዳች ማቅማማት ሞታችንን ለመቅበር የሄዱበት መንገድ የዘር ማጥፋት ፕሮጀክት አካል ያደርጋቸው። ደጋግመን ልነግራቸውና ከዚህ እንዲታቀቡ ልናስጠነቅቃቸው ይገባል። እስቲ መንግስት ራሱ
የዘር ማጥፋት ፕሮጀክቱ እንደሚያካሄድ አጠራጠር ያለ ማስረጃ ድጋሚ ልስጥና ለእናንተ ውይይት ክፍት አደርጋለሁ። የመንግስት የተፈጸመ የዘር ማጥፋት ተግባር አንድ ሳምፕል ነው፣ ብዙ ስለሆነ የጎጃም ጭፍጨፋ መጋቢት 22 ቀን 2017 ጎጃም ውስጥ በመደበኛ የመንግስት ሰራዊት 46 ዜጎች ህፃናትና አረጋውያን ተጨፍጭፏል። ሁላችሁም ታውቁት። ይሄ ጭፍጨፋ በዓለም አቀፍ ጋዜጣ ሚዲያም ተመዝግቧል። የተጨፈጨፉ ሰዎች ቤተሰቦች ካሳ አላገኙም። ጨፍጫፊዎቹ አልተከሰሱም፣ ለህግ አልቀረቡም። ይሄ በቀጥታ የሚያሳየው መንግስት የዘር ማጥፋት ስራ ላይ መሆኑን ነው። ህፃን አረጋውያን ተጨፍጭፈው መንግስት ሲጠየቅ የመለሰው ለዓለም ጋዜጣ ስለወጣ ምን አለ? ፋኖ የሚባል ስለነበረ ከሱ ጋር በምናደርገው ውጊያ ነው፣ ካውንተር ሰርጀንሲ ነበረና ምናምን ብሎ ካደ። ክደት የሚባለው ይሄ ነው። እሺ ካድ ማንም ይግደላቸው እነዛን ሰዎች፣ የተገደሉባቸው ቤተሰቦች ምርመራው ምኑ ተካሂዷል? አልተካሄደም። ስለዚህ እየጨፈጨፈ ያለው አብይ አህመድና ስርዓቱ ነው። ኦርቶዶክስና አማራን የማጥፋት ከፍተኛ የሆነ ዝግጅት ሳይሆን ስራ ነው። ላሊበላን እንመልከት። ላሊበላ ታኅሳስ 29 ቀን 2017 ዓ.ም የኢትዮጵያ ህዝብ በዓል ለማክበር ለጌታ ልደት ወደ ላሊበላ ይተማል። በዓሉን ሰበብ አድርጎ የአብይ ሰራዊት ህዝቡ መሃል ከባድ መሳሪያ ይዞ ገብቶ ቤተ መቅደስ ድረስ ገብቶ ህዝብ ሲያሸብር ነበር። የተከበረውን የእምነት ቦታ ህዝቡን ለማዋረድ ሃይማኖቱን ለማዋረድ በኮሮና ጊዜ ኮሮና አሳቦ በርቀት ቁሙ የሚለውን ለማስከበር ነው የመጣሁት ብሎ ስንቱን ዲያቆን ነው ቤተ መቅደስ ጎትቶ የደበደበው የኦሮሚያ ልዩ ኃይልና ፖሊስ። ጥላቻውን መደበቅ አይችሉም። በላሊበላ የተፈጸመው ግፍ ህዝቡን ሰብአዊ ጋሻ አድርጎ ህዝብ መሃል ሆኖ ፋኖ ላይ ለመተኮስ የተሞከረው ሙከራ ምን ያህል ህዝቡን ለማጥፋት እንደሚፈልጉ ያሳያል። በአሁኑ ጊዜ የላሊበላ ከተማ የኮማንድ ፖስት አዛዡ ሰውዬ ኮሎኔል ማን የሚባል ፋኖ ወደዚህ ከቀረበ ይህም ቤተክርስቲያን በሙሉ አፈራርሼ ላሊበላን እዚህ ውስጥ ቆሜ ተታኩሼ ቤተክርስቲያኑን አፍርሼ ነው የምጠፋው ብሎ አስፈራርቷቸዋል ካህናቱ። ይሄ ጄኖሳይድ ነው። ይሄ ኃላፊነት የጎደለው ያላቸውን ጥላቻ ፋኖ ከተኮሰብኝ ቤተክርስቲያን አፈርሳለሁ ማለት ምን ማለት ነው? ይሄ አብይ ሰራዊት ነው። የሱ ሳይኮሎጂ የሱ ስነ ልቦና ነው የሚያንጸባርቀው። አንድ ሰራዊት ሜዳ ላይ ሰው ከጨፈጨፈ ጠቅላይ አዛዡን ጠባይ፣ ውሳኔና ፍላጎት ነው የሚያንጸባርቀው። ያለ ጠቅላይ አዛዡ ፍላጎት፣ ጠባይ፣ ዝንባሌ ሰራዊት ምንም ሊያደርግ አይችልም። ሶስተኛ በአርያ ስላሴ ደብረ ኤልያስ 570 ገዳማውያን የጨፈጨፈው የአብይ አህመድ ሰራዊት ነው። እሱ የጦር ጠቅላይ አዛዥ ስለሆነ ማስጨፍጨፉን ፈቃዱም እዙም ከሱ ነው የሚወጣ። ከሱ ካልወጣ ሌላ ሰው ካዘዘ ፈቃዱ ካልሆነ አዛዡንም ጨፍጫፊዎቹንም ለህግ ያቀርባል። የተጨፈጨፉት እንዲጠፉ የተፈረደባቸው አማሮችና ኦርቶዶክሶች ስለሆኑ ግን ማንም ጨፍጫፊ ለፍርድ ቀርቦ አያውቅም። ማንም እንዳውም ጨፍጫፊዎቹ ስማቸው እንዳይጻፍ የሚተባበሩ ጳጳሳት ዝቋላ ሄደው ለተጨፈጨፉ አባቶቻችን የቆመው ሐውልት ላይ ሸኔ የገደላቸው የሚለውን ካልፋቃቸው አንመርቅም ሲሉ እንደነበሩ ብፁዕ አቡነ ጎርጎርዮስና ብፁዕ አቡነ ማቴዎስ ሁለታችሁ ካላላችሁ አላልንም በሉ፣ ሄዱና ሐውልቱ መርቁ። የዘር ማጥፋት ሂደት እንደዚህ ነው። ተቋማትን አስተባብሮ ደብቆ ዘር የሚያጠፋው። ሶስተኛ በአስቸኳይ ጊዜ አዋጅ አወጀ መንግስት። የአማራ ፕሬዝዳንት የተባለው አሻንጉሊት የፌደራል መንግስት ይግባ ክልሉን መቆጣጠር አልቻልኩም ብሎ ደብዳቤ ጻፍ ተባለና አንድ ግማሽ ገጽ ጻፈ ለአብይ። አብይ ድሮም ይችን ለዘር ማጥፋት ለምን ሊጠቀም ስለፈለገ ደብዳቤው ከደረሰበት ሰዓት ጀምሮ የአስቸኳይ ጊዜ አዋጅ ለአማራ አወጣ። ለአማራ ክልል ቀጥሎ ያደረገውን አዳምጡ። የዘር ማጥፋት እንዴት እንደሚሰራ
ለአማራ ክልል ጸጥታ ስለደፈረሰ ያስቸኳይ ጊዜ አዋጅ ስር ይውላል ብሎ አወጀና በአዋጁ ማግስት ከጎንደር እስከ ሞያሌ እስከ ሐረርጌ ያለውን አማራ ማሳደድ ጀመረ። ምን አገናኘው? አማራ ክልል አዋጅን በመላው ኢትዮጵያ ላይ ለምንድን ነው የሚተገብረው? ዘር ማጥፋት ስለሆነ ነው። በዚህ ጊዜ በክልሉ የታወጀው የአስቸኳይ ጊዜ አዋጅ ያንን የአዋጁን ድንጋጌ ናዝሬት፣ ደብረ ዘይትና ድሬዳዋ ላይ ተግባራዊ ሲያደርግ የኢትዮጵያ አቃቤ ሕግ፣ ፖሊስ፣ ዳኛ፣ ጋዜጠኛ ሁሉ ይተባበር ነበር። ይህ ስርዓታዊ ዘር የማጥፋት ትብብር ነው። አዋጁ እዚህ አይሰራም የሚል አቃቤ ሕግ የለም፣ ዳኛ የለም፣ ፖሊስ የለም፣ ጋዜጠኛ የለም። ይህ ስርዓቱ ምን ያህል ዘር ለማጥፋት እንደተዘጋጀ መዋቅሩን በሙሉ ለግቡ እንዴት እንዳንቀሳቀሰ መንግስት የሚሆነው ሀገር ለማልማት ነው መዋቅሩ የሚጠቀመው። እኛ በከፈልነው ግብር የሚሰሩ ሰዎችን እኛን ለማልማት ሳይሆን እኛን ዘር ለማጥፋት ተጠቀመባቸው። አንድም አቃቤ ሕግ አማራና ኦርቶዶክስ ላይ የሚካሄደውን ነገር በጅምላ የሚካሄደውን ከሱ አያውቅም። አንድም ዳኛ ፈርዶልን አያውቅም። አንድም ፖሊስ ገዳዮቻችንን ይዞ አያውቅም። ይልቁኑ ያጋለጡ ጋዜጠኞችን ነፍሰ ጡር ሳይቀር በጫማ የረገጠ ነገነት አስማማውን እስር ቤት ይከታል። ይህ የዘር ማጥፋት ነው። በዚህ ላይ ሲኖዶሱም ዝም። ይህ ማንነትን ወንጀል በማድረግ የሚያጠቃ አሰራር የሚጠቁመን የኢትዮጵያ መንግስት የዘር ማጥፋት ያልተጻፈ ፖሊሲ እንደሚከተል በአራት ነጥብ መናገር ይቻላል። አራተኛው ወንጀልን መካድ ነው። ይሄ የተባበሩት መንግስታት ላይ የቀረበው የኢሲኤልጄ የዩሮፒያን ካውንስል ዩሮፒያን ሴንተር ፎር ሎ ኤንድ ጀስቲስ በኢትዮጵያ መንግስት የሚካሄደውን የዘር ማጥፋት ድርጊት በመረጃ ለተባበሩት መንግስታት የዘር ማጥፋት መከላከል ልዩ አማካሪ በደብዳቤ አስገብቶ ነበር። ያን ተከትሎ መንግስት ያለው በሉዓላዊ ሀገር የሌሎች ሀገር ጣልቃ ገብነት ነው፣ አልመልስም ለዚህ ብሎ ተከላክሎ መግደሉን ቀጠለ። ይህ ምን ያህል ይህ መንግስት ዘር በማጥፋት ዝግጅት እንደሚኖር ያሳያል። ይህም ማንበብ ከፈለጋችሁ ጽሁፎች አሉ፣ ማስረጃዎች አሉ። ኢሲኤልጄ አርጀንት አክሽን